ኢትዮጵያ ውስጥ ኢንተርናሽናል ፊልም ለመስራት ስትነሺ ማንም ባጀቱን ኮንትሮል ማድረግ አይፈልግም። እንሰራ ነበር የዩቲዩብ ስራዎች በደንብ እንሰራለን። ለዚህም ደረጃ ደረሰን የዩቲዩብ ስራ ነው ብዬ ነው የማስበው። በሆነ ሰው ኮኔክሽን አገኘሁት ላይክ ቁጭ ብለን እስቲ ቀና ስል ላይክ አዲና ነው ያልኩት። ሰውየው ስክሪፕቱን ጻፈውና ሰውየውን አጣው። ከዛ አስቀመጠው ጋርቤጅ ውስጥ። ከፊት ለፊቱ ጋዜጣ የሚያነብ ሰው አየ እና ጋዜጣውን ሲያጥፈው ኦቴሎ። ሁሌ ይገርመኛል ምን አይነት እምነት ነው እኔ ላይ ያለው ላለው እንደ ፊልም ሰርቷል እኮ ምናምን ይደውልልኝና እንዴ አንተ ፊልም ሰርታል እንዴ ምናምን። እሷ ራሱ ፊልም ሰሪ መሆኗን ምናምን አላየው። ሳኒታ ያልኳት እሷን ከኔ እኩል ለህልም ይደክማለች። በድያታለሁ፣ ጎድቻታለሁ። ላይክ አስተዳደጓ ላይ ጥሩ አልነበረም። ላይክ ህልሜን አስቀድሜ ማለት 1 ዓመት ሙሉ የፕሮዲዩሲንግ ችግር ነበረ። እኔ የግሎባል ፊልም ኤክስፖዚሽን አሸናፊ ነበርኩኝ የ2021 1 ዓመት ሙሉ ያለ ስራ ያለ ኢንካም ነው ልጄን ሳሳድግ የነበረው። ነገን ባታቂ ዛሬን መኖር ትፈሪያለሽ። በሚገባ ኮሮናን ከተጠቀሙበት ሰዎች አንዱ እኔ ነኝ። አልዋሽም። በደምብ ከባዱ ነገር መቆየት ነው ፊልም ውስጥ። ፊልምን ከተባበር በጣም እናቀለዋለን። ከተባበርን ፊልም በጣም ከባድ የሚሆነው ካልተባበርን ነው። እየከፈለ ቢኒያም ፊልምን ይማራል ማለት ሁላችንም ደግሞ እንዲህ ነን። ግን ለፐርፌክሽን ብቁ ነው እና ላይክ እሱ በጣም ሀምለሰት ሙጬ አምናኛለች። 10-11 ክሩ ወባ ያዘን እና እንደውም እኔ ላይክ በዚህ ሁሉ ሪፈር ተጽፎልኝ እንትኔ ነቅዬ ነው ቪ አይደል የግሉኮስን እንትን ነቅዬ ነበር ስሰራ የነበረው። መጨረስ አለብኝ ምድጃ እንትን ነው እና የተቀረጸ ከዛ ቢኒ አክሽን ማለት አለበት። ቢኒ ወድቋል የለም እየተከታተላችሁ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን ሳምንታዊውን የሰከላ ሾው ነው። ቀጣይ እንግዶቼ ባሳለፍነው ሳምንት አንድ ፊልም ለሲኒማ ለእይታ አብቅተዋል። በተለያየ ስራዎች ላይ በትወና የምናውቃቸው ወጣት ተዋንያን አሉ። ከጀርባ ያሉ ሰዎች ደግሞ ሁልጊዜም ከጀርባ ሆነው ስለሚደበቁ ዛሬ ከዚህ ፊልም ጀርባ ያለን ባለሙያም አብረን እዚህ ጋብዘናል። እንኳን ደህና መጣችሁ። ራሳችሁን አስተዋውቃችሁን ጀምር። በአይን ሁለታችሁ በደንብ አውቃለሁ እኔም ራሴ፣ ግን ለተመልካቾቻችን እሺ ከቢኒ ብንጀምር ጥሩ መከባበር ይሻላል። እሺ ቢኒያም ስንቅነህ እባላለሁ። ጸሐፊ፣ የሳኒታ ፊልም ጸሐፊ፣ ራይተር፣ ፕሮዲውሰር ኤንድ ዳይሬክተር ነኝ። ማርታ ማሞ እባላለሁ። በሳኒታ ፊልም ላይ የሹምነሽን ካራክተር የምጫወተው እኔ ነኝ። እሺ ዳዊት ስንታየው እባላለሁ። ያው ሳኒታ ፊልም ላይ የአዲናን ካራክተር የምጫወተው እኔ ነኝ ማለት ነው። እሺ በድጋሚ እንኳን ደህና መጣችሁና ሳኒታ ሲባል ጣሊያንኛ ነገር ነው መሰለኝ። ምን አስዋሸኝ? ምን ማለት ነው? ሳኒታ ማለት ሀረግ ነው፣ ግዕዝኛ ሀረግ ነው እና ላይክ የምትሰራ ነገ የሚያሳይ ሀረግ ነው። ነገ ነች፣ ነገ ነው ግን መሰራት አለበት እና ሳኒታ ማለት ነገን ለመስራት። ፊልሙ ላይ ድርሻህ ብዙ ነው። ስለዚህ ከዚህ ፊልም ጋር ረጅም ጊዜም ቆይቷል በስራ ላይ በተለያየ ውጣ ውረድ ብለኸኝ ነበርና 8 ዓመት ካልተሳሳትኩ። እንዴት ነበር ያ ጊዜ ተጠንስሶ እዚህ እስኪደርስ የነበረው? በጣም አድካሚ ነበረ ማለት ላይክ ኢትዮጵያ ውስጥ ኢንተርናሽናል ፊልም ለመስራት ስትነሺ ማንም ባጀቱን ኮንትሮል ማድረግ አይፈልግም ወይም ደግሞ ይሄንን ኃላፊነት መውሰድ አይፈልግም። እኛ ደግሞ ማለት ስፔሻሊ ለመስራት ያሰብኩት ይሄ እኔን የሚመስል ይሄ ከመደብ እየዞርኩ የገጠሩን ነገር ለማሳየት ስለፈለኩኝ በጣም ኮስቲ ነበርና በመጀመሪያ ላይክ ኮሮና ያዘው። ከዛ ደግሞ አንዳንድ አገሪቱ ያለመረጋጋት ነበረ እና እኛ የምንቀርጽበት ቦታ ሞር ትልልቅ ኢንቫይሮንመንቶች ያሉበት እነኚህ ተራሮች፣ ገደሎች ምናምን ነበረ ፍላጎታችን። ኮዝ ያው እንደምታውቂው ኢትዮጵያ የአፍሪካን 70% ተራራ ያላት ኢትዮጵያ ነች። 30% ብቻ ነው ከኢትዮጵያ ውጭ ያለው እና ላይክ ይሄንን ማሳየት ፈልጋሉ የተራራውን ያለውን ነገር። ምክንያቱም ላይክ ናሮሊ መንፈስን ማደስ ብቻ ማማርን ይሄ ላይክ ውበትን ለመግለጽ መልክዓ ምድሩ እንዲታይ እና ላይክ ስቶሪውም በጣም እንትን ነበረ። ላይክ ብዙ ሜካፖች መስራት ነበረብን። ላይክ የሚታዩ ነገሮች በጣም ብዙ ነበርና ላይክ እነኚህ ነገሮች በሙሉ ለ8 ዓመት ያዙት። ፕላስ ደግሞ የባጀት እጥረት ነበረ። ላይክ ፕሮዲውሰር ስናገኝ
ባጀቱ ወዲያው አይመጣም ነበረ ማለት ብዙ ስለሆነ አንድ ሰው ኮንትሮል አያደርገውም። ላይክ ብዙ ሰዎች ሆነው ነበር ይሄንን ባጀት መስራት የነበረባቸው እና እሱ አንዳንዴ ጎተተን ወደዚያ እንትን አለን እና ግን ያው አት ኤንድ ኦፍ ዘ ዴይ ጥሩ ሆኗል። ብዙ ልፋት እንደነበረው ያስታውቃል። የተለያየ ቦታ ነው የተቀረጸው። በጣም ብዙ ሰው ተሳትፏል። ብዙ ነገር ነበረው። አድካሚ ነው ግን ዓለም አቀፍ ገበያን ወይም እይታን ታሳቢ ተደርጎ መሰራቱ በዚሁ ሳላደንቅ አላልፍም። ወደ ተዋንያኑ ልምጣ ደግሞ ከስም ባለፈ ራሳችሁን እስቲ በቀደመ ስራዎቻችሁ አስተዋውቁኝ። ሁለታችሁም አዲስ አይደላችሁም ለአይን። አሁን ብዙ ሰው ሊያስታውሰኝ የሚችለው ከዚህ በፊት የሰራሁት አንድ ልጄስ የሚል ፊልም አለ፣ ተከታታይ ድራማ አክቹሊ እሱ ጋር ነበር ብዙ ሰው የዶክተሯን ካራክተር ተጫውቻለሁ። እሱ ጋር ሊያስታውሰኝ የሚችሉት። ከዛ ውጪ ገምዛ አንዳንድ አሉ እንደዚህ የሰሯቸው ስራዎች። የመጀመሪያ ስራሽ ምን ነበር? 81 ባለ ጊዜ ይባላል። የብርሃኑ ወርቁ ፊልም ነው። እሱ ነበር የሰራተኝ ነበረ። እንዴት ገባሽ ወደዚህ ኢንዱስትሪ ወይም ወደ ትወና? ወደ አክቹሊ ያው ፍላጎት ነው። ከዛ ቲያትሪካል አርት ነው የተማርኩት 6 ኪሎ። ከዛ በኋላ ብርሃኑ ካስት አደረገኝ። ከዛ በኋላ በቃ እንደዛ ነው የቀጠለው። አንዱ ስራ ሌላ ስራ ሲያመጣ ምናምን። ከዛ ደግሞ ቢኒ ደግሞ እዚህ ስራ ላይ ካስት አደረገኝ። ያ ተሳ ወደ አንተ ልምጣ ደግሞ። አዎ እንደ መጀመሪያ ስራ ሲታሰብ ብዙ ሰው የሚያስታውሰው የማማ ቤት የሚል ድራማ ነው። የማማ ቤት ብዙ ኦዲየንስ ማምጥቶልኛል ምናምንና ብዙ ተመልካች ነበረው። እሱ ነው የመጀመሪያ ስራ የሚሆነው። ቲያትርን የተማርኩት እኔም ቴሜስ። ከዛ ፊት ያው እንደ ማንኛውም ሰው የፈረንሳይ ልጅ ፈረንሳይ ለጋ ሲሆን እንግዲህ ዛኔ ጀመርነው። ቀበሌ ውስጥ ጀመር። ከዛን ከፍ እያልን ወደ ወጋገን ሄድን። ከዛን ወደ ፋዘር ቤት ሄድን። ከዛን ነው ቲያትር የተማርኩት። የመጀመሪያ ስራዬ የማማ ቤት ነው። እሱን እየሰራው ነው ቲያትር እየተማርኩ። ልክ ቲያትር ተመርቄ ስወጣ ላጠቅመኝ የሚል ፊልም የሲኒማ ፊልም ለመጀመሪያ ጊዜ ሰራው። ነፍሱን ይማረውና ከተዘራ ጋር ከነ ባህረን ጋር ከነ አሌክስ ብርሃኑ ወርቁ ትላልቅ ባለሙያዎች ናቸውና ከነሱ ጋር የመጀመሪያ የሲኒማ ፊልም ሰራው። ከዛ ኮሮና ገባ። በቃ የኛ ትንሽ ጨለም ያለው ከዛ በኋላ ነው እንጂ ምናልባት በዛኛው ቶን ቀጥለን ቢሆን ጥሩ ይሆን ነበር። ኮሮና ሲገባ ግን ሲስተሞች ሁሉ ወዴት ሄዱ? ወደ ዩቲዩብ ወደሚባለው ሲስተም ሄዱ። እዛ ላይ በጣም ብዙ ሰራ። እዛ ላይ በጣም ብዙ ድራማዎችን ሰራን። ከዛ እዛኛው ላይ ደግሞ ከማማ ቤት በኋላ ቀኝ እጅ የሚል ስራ ተሻለ ወርቁ ህፃኗ ማክቤል ማክሽሊ አሁን እንኳን ትልቅ ሰው ሆናለች። ከነሱ ጋር ቀኝ እጅ የሚል ስራ ሰራውና ከኦዲየንስ ጋር በደንብ ያስተዋወቀኝ ሁለቱ ስራ ነው። ሶስቱን እየሰራው እንግዲህ እንደተባለው ከቢኒ ጋር ተዋወቅን ማለት ነው። እዚህኛው ትልቅ ፕሮጀክት ላይ ራሳችንን አገኘ ነው። እንደዛ ነው ሂደቱ ይሆን። እንዴት ነበረ? ሌሎች ስራዎች እየሰራችሁ ነበር? አሁን የዴስ ቲቪ ላይ እንግዲህ የሚታይም ስራ፣ ሌሎች ደግሞ አጫጭር ስራዎች ብዙ ነገር ይመጣል በየጊዜው። 8 ዓመት ረጅም ጊዜ ነው። እናንተ ምን ያህል ጊዜውን እዛ ውስጥ እንደነበራችሁ አላውቅም። እንግዲህ የጽሁፍ የዝግጅትም ጊዜ ይኖራል። ከዛ በፊት ግን ሁለቱን ማቻቻል እንዴት ነበረ? ከባድ ነው። እኔ አሁን ግራ የሚገባኝ ጊዜው 8 ዓመት ነው እና አንዳንዴ ራሳችን ላይ ዋለው አሁን ፊልሙን ሳየው ፊዚካሊ እውነት ለማውራት አልዋሽሽም ማለት ያንን 8 ዓመት ሙሉ አዲናን ካራክተሩን ላለማበላሸት ሰውነቴ ላለማወፈር ወይ የሆነ ነገር ላለመቀየር ሞክሬ አላቅም። እውነት አልዋሽም ሞክሬ አላቅምና ግን እንዳጋጣሚ ሆኖ ለምሳሌ 1 ወር ቀረጻ ነው ወይ አዋሳ ሄደን እንቀርጻለን። ከዛ ለ4 ወር ወይ ለ5 ወር አንቀርጽም። በዛ ሰዓት ያው የእግዚአብሔር እንግዲህ በዚህ ስራ ላይ ጥሩ ሁኑ ሲለን ነው መሰለኝ በዛው ፊዚካል ሆነ ነው ቀጥሎ ቢኒ የሚያገኘና እንደውም በዚህ ጉዳይ ላይ ቢያወራ ደስ ይለኛል። እኔ ሁሉ ግራ ይገባኛል። ቢኒ የምሩ ነው የዛሬ ወር ተቀርጬ የዛሬ 5 ወር ሲያገኘኝ ምንም አልሆንበትም ነው። ቢኒ ካራክተር ላይ የማስበው ምንድነው ፊዚካል የዛሬ 5 ወር የተቀረጸው እንዴት ነው ነበር ምለውና ሳየው ግን ፉቴጁ ፒስ ነው ማለት ጥሩ ነው እና እሱ በጣም አድካሚ ነው። በየማሉ ስራዎች እንሰራለን እንዳልኩሽ እኔ ከቢኒ ጋር እየሰራው በመሃል ላይ ራሳችንን ለማቆየት ያው ከባድ ጊዜ ስለነበረ ኮሮና እንሰራ ነበር። የዩቲዩብ ስራዎች በደንብ እንሰራለን። ለዚህም ደረጃ ደረሰን የዩቲዩብ ስራ ነው ብዬ ነው የማስበው። ከሰዎች ጋር በደንብ ያስተዋውቀና በየማሉ እንሰራለን። ግን ከቢኒ ጋር ከሆነ ወራት በኋላ እንገናኝ ደግሞ ሳኒታን እንቀጥላለን። እኔ ሳገኘው ባይ ዘ ዌይ ላይክ ዴቭን ምንም ፊልም ላይ ብዙ ፊልም ሰርቷል አላቅም ኢንፎርሜሽን ላይክ ሳየው አዲና ነው ያልኩት ላይክ ፌሱን ነው እንጂ ምንም አይነት ፊልም ላይ ዴቭን አይቼው አላቅም። ማለት እንደዚህ ሰርች ማድረግ ሰው ማለት ነው። ከዛ በሆነ ሰው ኮኔክሽን አገኘሁት ላይክ ቁጭ ብለን እስቲ ቀና ስል ላይክ አዲና ነው ያልኩት። ከዛ ላይክ የፈለገ አመትም ቢሄድ ኮንቴክስቱ ገብቶኛልና አዲና
right that's why በዛ ነው እንጂ ሴሌክት ያደረኩት ፌሻሊ ለገጸ ባህሪ አእምሮ ላይ ቀረስከው ሰው በአካል እንደማግኘት እንደውም የሆነ ስቶሪ ሰምቻለሁ ካወቅሽ ኦቴሎ ፊልም ሲሰራ ሰውየው ስክሪፕቱን ጻፈውና ሰውየውን አጣው ከዛ አስቀመጠው ጋርቤጅ ውስጥ ከዛ የሆነ ሰዓት ላይ ከ20 ምናምን ዓመት በኋላ ኩባ የሚባል ሀገር ውስጥ ሄዶ በአጋጣሚ የሆነ ከፊት ለፊቱ ጋዜጣ የሚያነብሰው አየ እና ጋዜጣውን ሲያጥፈው ኦቴሎ ከዛ አምጥቶ ነው ሆሊውድ ያሰበው ሶ ካራክተር ሰዎች ብዙ ጊዜ ያው የተለመደው በመተዋወቅ በሪኮመንዴሽን ምናምን ግን ኢንተርናሽናሊ ፊልምን ስትሰሪው ወይም ደግሞ በቃ ፊልም ሰሪ ነኝ ወይም በቃ መሰጠት ነው ፊልም ለኔ ብለሽ ስታስቢ ግን ፊት ነው የምታየው ወይም ደግሞ የሚመስልልሽ እኔ ውስጥሽ የሳልሽውን ሰውዬ ወጥቶ ስታየው ነው ካራክተር የሚባለውና እኔ ዴቨን ሳገኘው ማንንም ማለት ፊልም እንደሚሰራ አላውቅም ምን አላውቅም ብቻ ግን የሆነ ጓደኛ ነበረኝ ስለሺ የሚባል ለፊልማችን በጣም ብዙ ነገር የሰራልን ሰው ነውና ከሱ ጋር በአጋጣሚ ተገናኘና እስቲ እንደዚህ መስራት ፍላጎት አለኝና ላይክ በጣም ብዙ ሰው አይቻለሁ በጣም ብዙ ማለት ታዋቂዎቹንም ማለት ያሉትንም ብዙ ሰዎች ከዛ ላይክ አምና ኮምፎርታብል አልመጣልህም እሱን ባላገኘው አንዱ ላይ ደፍራለሁ ግን ላይክ ሳየው this is አዲና then ጀመር ነው ከዛ በኋላ ነው ፊልም እንደሰራ ያወቅኩት ፊልሞች እንደሰራ ምናምን ያወቅኩት ከዛ በኋላ ነው ኤክስፒሪየንሱን ምናምን ያወቅኩትና ይሄ ነው የካራክተር ምርጫዬ ነው ምንም ፊልም ውስጥ ያልነበረ ሰው ሊሆን ይችላልና ወደ ፊልም ማምጣት ራሱ ተዋናይ ማድረግ ከባድ ነው ያን ድፍረት ራሱ እንዴት በፍጹም ካሜራ አልወድም ቢልህስ ኖሮ እኔ እዚህ ፊልም ላይ ኦልሞስት 15 ሰዎችን አብቅቻለሁ ማለት አንዱ እንደውም ፎቶ መነሳት እፈራለሁ ፎቢያ ያለብኝ የሚል ሰው እና 15ቱም ሰዎች ለሌሎች ፊልሞች ሪኮመንድ እየተደረጉ ነው እና ላይክ from nothing ነው እዚህ ደረጃ ላይ የመጡት ማለት የደረጃ ሳይሆን መቀየር መቻል መስራት መጀመር ራሱ ቀላል ነገር አይደለም እሺ ልመለስ ወደ አንተ በዚህ ጉዳይ ላይ የሚገርምሽ ነገር አሁን የቢኒን ድፍረት ሳላደንቅ አላልፍም አንዳንዴ ብዙ ጊዜ ብቻዬን ቁጭ ስል አሁን ባለው የፊልም ኢንዱስትሪ ላይ ከባድ ነው እንኳን አይደለም እንደዚህ አይተሽ ካስት መደረግ ይቅርና እየሰራሽም በጣም ከባድ ነው ነገሩ ሲስተሙ ትንሽ ወደ መሬት ወርዷል ይሄ ልክ ያሉን ነገሮችን ስቷል ብዙ መንገድና ሁሌ ይገርመኛል ምን አይነት እምነት ነው እኔ ላይ ያለው ላለው ምክንያቱም ያንዳንዷን አመት ይታገሰኝ ነበር እንዳለው ነው እኔ ከዚህ በፊት ፊልም እንደሰራው አያውቅም ከዛን ሰዎች ይነግሩታል እንዴ ዴቭ እኮ እንዴ እና ሰዎች ሲያወሩ ደግሞ በደንብ የሚያውቁኝ ሰው ነው የሚለው እንዴ ፊልም ሰርቷል እኮ ምናምን ይደውልልኝና እንዴ አንተ ፊልም ሰርታል እንዴ ምናምን እና እየቀለደ ነው ይመስለኝ እንደው ማን የሆነ ጊዜ ነው እርግጠኛም ሆኜ ያወቅኩት እንዴት አያውቅም ማለት አሁን ሰው ሲሄድ እንደው ስሜን እንኳን ያውቀው እንጂ ኦኬ ምናምን ሊለኝ ይችላል ቢኒ ምንም አያውቅም ከዛን ቀስ እያለ ሲሰማ ነው ኦኬ እንትም ሰርታላው እንትንም ሰርታላው ከዛን ቅጽል ስሜንም ማወቅ ጀመረ ከዛ እንደውም የሆነ ቀን ደወልኩለት እንዴ እንደዚህ ነው እንዴ ስም አልኩት ለካ ከስሙ በፊት ራሱ ላይክ ሰዎች የሚያስቀድሙት ያንን ቅጽል ከስሜ በፊት አሁን ሰው የሚያውቀው ዴቭ ስቲ ዴቭ ማን ነው የሚልሽ የመጀመሪያ ዴቭ ሻሮክ ነው የሚባለው አሁን ብዙ ሰው ግራ ይገባል አይደል አሁን ዴቭ ሻሮክ አይምሮሽ ላይ በጣም ማለት ኦኬ ሻሮክን አድናቂ ነህ ምናምን ነው አይደለም ቅድም ያልኩሽ የማማ ቤት የሚል ድራማ ሰሰራ ለመጀመሪያ ጊዜ ካራክተሩ ሻሩክ ነው ይባላል ምንድነው ማንኛውም ሴት አይታው እንቢ ማትለው ወንድ ነው ልጁ አሁን አርጅቼ ነው እንዴ የጠፋው እንጂ እና በዛ የተነሳ ካራክተሩ ሻሩክ ነው ይባላል ሶ አሁን አብዛኛው ሰው almost 85% ዴቭ ብቲ ማንንም ላይ ያቂቻ ዴቭ ሻሩክ ስቲ ኦኬ ምናምን ነው የሚልሽና ሰምቶ የሆነ ጊዜ ደወለልኝ እንዴ አንተ ዴቭ ሻሩክ ነው እንደሚሉ ጭራሽ ምናምን አለ ባል አው ቢኒዬ እንደዚህ እኮ ሰርቻለሁ ምናምን አልኩትና የቢኒን ድፍረት ሳላደንቅ አላልፍም ምን ያህል እንደሚታገልልን እንደነበር አስታውሳለሁ ለእያንዳንዷ ነገር ግን እውነቱን ስነግርሽ ብዙ ስራዎችን ሞክሬያለሁ ሰርቻለሁ ግን ለኔ ይሄ በቃ ፊልም ሰራው እንዳልኩሽ ነው ሁሌ ፊልም ሙሉ አይሆንም እንደምታውቂው አርቱን በደንብ አንቺም ታውቂዋለሽና ሁሌ ፐርፌክት አይመጣም መምጣትም የለበትም ማለት 100% የሚባል ፊልም የለም ሁሌ ጎዶሎነት ሊኖር ይገባልና አሁን ላይ ሳስብ ሳኒታ እውነት ደረቴን ነፍቼ የሞከርኩት የሰራሁት ፊልም ነው ብዬ ማወራው ፊልም ነውና
ለዚህ ደግሞ ቢኒያም ትልቁን የአንበሳውን ድርሻ መውሰድ አለበት ብዬ አስባለሁ። እሺ ወደ ማርቴ ልምጣ። አንቺስ ካስት የተደረግሽበት እዚህ ስራ ላይ ስትገቢም ደግሞ የተሰማሽ 8 ዓመት ደግሞ ኮንቲኒቲ ባለሙያ የማይቆጣጠረው ሴት ልጅ ላይ ደግሞ ብዙ ለውጥ ሊኖር ይችላል። እኔ ራሴም ከማውቃት እንዴት እያማረባት እንደለጥ የሽምለሽ እንደዛ ያበረች እንዴት ነበረ? እሺ ለኔ 8 ዓመት አይደለም ለኔ 4 ዓመት ነው የሚሆነው። ምክንያቱም ከዛ በፊት ሌላ ካስት ነበራቸው ብዙ ሲታገሉ ነው የቆዩት ምናምን ድጋሚ ካስት ቀይረው ድጋሚ ብዙ ነገር ወጫቸውን ድጋሚ ከስራው ነው እንትን ያሉት የሰሩት። ያኔ ነው የገባሁት ሁለተኛ ካስት ነኝ። ስለዚህ 4 ዓመት ማለት ለኔ የሚሆነው which is 4 ዓመት ውስጥ ደግሞ እንዳሉሽ በቃ የሆነ ሰዓት እንሰራለን ይቋረጣል ምናምን ግን አሁን ለውጥ አምጥቻለሁ። ከዛ በኋላ ከዚህ በኋላ እና ቆሞ ነው ሳላረጅ አልቀረም። እውነት ነው አሚን ግን which is ጥሩ ነበረ እና ካስት ደግሞ እንዴት እንዳደረገኝ እንዴት እንዳወቀኝም አላውቅም። ደውሎልኝ ነው የተገናኘ ነው። ሰው አይ ቲንክ ሰው ሪኮመንድ አድርጎት ነው ብዬ አስባለሁ። ግን በጣም ጥሩ ኤክስፒሪየንስ ነበረ። ከቢኒ ጋር ጥሩ ጊዜ ነው ያሳለፍነው። ብዙ ቦታዎች ላይ ዙረናል። ያው በሄድንባቸው ቦታዎች ብዙ ነገሮች ማጋጥመውናል። አሚን ግን which is fun በቃ ደስ ይል ነበረ። በጣም የወደድኩት ስራ ነው ይሄ። ደስ ይላል። ከልጅስ በፊት ነው የተጀመረው? ይሄ ከልጅስ በፊት ነው። ከዛ በኋላ ነው ልጅስ መጥቶ ከዛ በኋላ የሰራው ልጅስ መሀል ላይ ነው ካስት ያ መሀል ላይ ነው ኮንዲሽን ነው። እንዴት ነው አልተጋጨብሽም ከስራዎችሽ ጋር? አክቹሊ እኔ ብዙ አልሰራም፣ አልፎ አልፎ ነው የምሰራው ምናምን። ከዛ በቃ ከዚህ በኋላ ልጅስ ነው የመጣው። ልጅስን መስራት ጀመርኩ ማለት ነው። አዎ እንደዛ ነው። አልተጋጨብኝም። ካስት እንዴት ነው የተደረገችው? እሷንም እንደዚህ በቃ መፈልጋት የነበረችው ብለህ ነው ወይ በሪኮመንዴሽን? አጋጣሚ ነው። የሆነ ሰዓት ላይ የሆነችን ልጅ ካስት አደረግን። ያው ስም መጥቀስ አያስፈልገውም እና ከተማ ውስጥ 10 ሰው ጠየቅኩኝና 8ቱ ያችን ልጅ ነው ያለን። በቃ እሷ ልጅ ጎበዝ አለኝ እና ላይክ ቴስት ሳረጋት በጣም ዊክ ሆነችብኝ። ከዛ እራሱን ያመጣትን ሰውዬ ጮኩበት። እንደ እኔ እኮ ይሄንችን ያልኩህ ብሎ ሰጠኝ። ኤፍሬም ይባላል እሱና ሰጠኝ። ሲሰጠኝ ገረመኝ። ኦኬ እስቲ አምጣት ምናምን አልኩትና ላይክ ከዛ በኋላ ነው ኢቭን ኢፍ እሷ ራሱ ፊልም ሰሪ መሆኗን ምናምን አላየው። ከዛ ገምዛ የሚል ፊልም እንደሰራች አይደል? ገምዛ የሚል ፊልም እንደሰራች አየው። ኦኬ እንትና አስተጣጠቋን ወደድኩ። መቀነት አስተጣጠቅ እና ኦኬ ትሆናለች እና ላይክ ከዛ ልክ የመጀመሪያ ቀን ካገኘኋት that becoming so amazing performance እና ኦኬ ዘመድ ትሆናለች ማለት ያው ስቲል አሁን ዘመድ ነን። ለሌላም ስራ የተጫጫችሁ ሁለተኛ ስራ አስቶኛል። ስለ ፊልሙ ከማውራታችን በፊት የልጅህም ስም ነው ሰማሁኝ። በዚህ ሁሉ ጊዜ ውስጥ ህይወት በሌላ አቅጣጫ ደግሞ ወደ አስፍቶ ቀጥሏል እያሉ ነበር። ሳኒታ ከኔ እኩል የለፋች ነች ማለት ሳኒታ ያልኳት እሷን ከኔ እኩል ለህልም ይደክማለች። በድያታለሁ፣ ጎድቻታለሁ። ላይክ አስተዳደጓ ላይ ጥሩ አልነበረም። ላይክ ህልሜን አስቀድሜ ማለት ነው እና ለዛ ነው ስሙን የሰጧት። እና ላይክ አሁን ደግሞ ማግስትን የማይባት ነችና ላይክ ምን ሆነ መሰለሽ 1 ዓመት ሙሉ የፕሮዲዩሲንግ ችግር ነበረ። እኔ የግሎባል ፊልም ኤክስፖዚሽን አሸናፊ ነበርኩኝ። የ2021 አይፍታ የሚባል ነበረ። ኢመርጅድ ፊልም ታለንት አሶሲዬሽን የሚባል ካምፓኒ አለ። ቱር እያደረገ ጥሩ ፊልም ሜከሮችን ኢመርጅድ ፊልም ሜከሮችን የበቁ ሰዎችን ምናምን የሚያበቃ ካምፓኒ አለና ላይክ እሱ ባወዳደረበት ጊዜ የመጀመሪያው ዙር የሆነ ሰው ነበር የወጣ ቤዛ ኃይሉ የሚባል። ከዛ እኔ ሁለተኛ ዙር ወጣውና አንደኛ ወጣው። ከዛ የሆነች ትንሽዬ ነገር ነበረችና እሷን ይዤ ፕሮዲውሰር ጋር በሄድኩበት ጊዜ ማንም ያንን ነገር ረን ማድረግ አልፈለገም። ምክንያቱም ከባድ ነው ማለት የመጀመሪያውን ሲን ያነባውና ያስቀምጠውና ይሄ እኮ ብር ከባድ ነው ማለት ማን ነው የሚደፍርልህ ምናምን አለኝና ኦኬ ምናምን ብዬ አስቀመጥኩትና 1 ዓመት ሙሉ ያለ ስራ ያለ ኢንካም ነው ልጄን ሳሳድግ የነበረው እና ልጄም ባለቤቴም ባንቻየሁ ነቢያት ትባላለች። አሁን አክቹሊ ተፋተናል። የቀድሞ ሚስቴ ደበላትና ሁለቱም ለህልሜ ታግለዋል እና በትግል ውስጥ የተወለደች ልጅ ስለሆነች ነው ነገን ላይባት ሳኒታ ያልኳት። ደስ ይላል። እሺ ወደ ፊልሙ እንምጣ። ነገን መስራት
ማግስት የሚል አይነት ሀሳብ ነው ያለው። በጥቅሉ ስለ ፊልሙ ንገረኝ እስኪ። ለእነሱም አካፍላቸዋል ሰርተውታል። ስለዚህ ምንድነው ነገን ባታቂ ዛሬ መኖር ትፈሪያለሽ። ሁላችንም ለነገ ማለት ተስፋ ነው የሚያኖረን። እንደዚህ መሆን እፈልጋለሁ እያልሽ ስለሆነ ነው አሁን የምንኖረው እንጂ ላይክ መድረሻሽን ወይም ደግሞ የሆነ ግሬስፉል የመሆን ፍላጎትን ባይኖርሽ ወይም ነገን ባታስቢ ዛሬ መኖር ይደብራል። ኢቭን ኢፍ ነገን ብታቂያት ራሱ እንትን አይደለም እና ላይክ እኛ መስራት የፈለግነው ነጋችን ሳኒታ የነገ ነጸብራቅ ነች። ዛሬ ለነገ መስራት አለብን ሁላችንም። ለምሳሌ አሁን ልጆቻችን ነገ ነው የሚሰሩት፣ ግን የኛ የዛሬ ማንነት ነው ነገ እነሱን የሚሰራቸውና ለነገ ሁላችንም ማሰብ፣ ለነገ ሁላችንም መጨነቅ፣ አገራችንንም ኢቨንትም ለነገ ይዘናት የምትሄድበት የምትደርስበት ቦታ መሆን አለበት እና ነጋችንን የግድ መስራት ስላለብን ነው በቁጭት በእልህ ሳኒታን ነገ ብዬ የሰየምኩት። በጣም አሪፍ ሀሳብ ነው። እንደ ሀሳብ እናንተም በደንብ እዚህ ላይ ያው ፊልሙ ሊያስተላልፍ የሚፈልገው ትልቅ መልእክት ነው እና ዛሬ ላይ አብዛኛው ሰው ዛሬን ነው ነገ ከነዚህ ሰዎች ጋር ዛመዳለው እንትን አረጋለው ያገኘሁት ገንዘብ ነገ እንትን ያደርገኛል ስሜ ዛሬ መጥፎ የሆነው ነገር የሚባል ነገር በጣም የጠፋበት ጊዜ ነው። እሱን አያይዛችሁ ሀሳቡን የፊልሙን ሀሳብ ሁለታችሁም በራሳችሁ መንገድ ትገልጹልኝ ደስ ይለኛል። ነገ ላይ ነው አሁን ያልሽው ነገር ነው ስሜት የሚሰጠው። እውነት ለማውራት እንደ ትውልድ እንደ አንድ ወጣት ትውልድ እውነት ለማውራት ነገ የሚባል ነገር ከጠፋ አክቹሊ ዛሬም የለም ነው። ምክንያቱም በቃ ነገ ከሌለ ዛሬ የሚባለው ጉዳይ የለም። ምክንያቱም ዛሬ የመጣው ትላንትና ሆነ ዛሬ ስለጠበቅነው ነው። ስለዚህ እንዳልሽ ነው ብዙ ነገሮች ይሄ ማግስት ላይ ሰዎች ምንም ማስቀመጥ አይፈልጉም። ይሄ በቃ እኔው ኖሬ እኔው የሆነ ነገር አድርጌ ወይ እኔው አብጄ እኔው ተሳክቶልኝ እኔው የሆነ ነገር አድርጌ መኖርን ነው እንጂ ቀጣይ ለሚመጣው ቀን ማንም ሰው እንትን እየሰጠ አይደለም፣ አድቫንቴጅ እየሰጠ አይደለም። እና ይሄ ፊልም የሚያሳየን ምንድነው እያንዳንዱን እንቅስቃሴ ሰዎች ምን ያህል ነው ዛሬን ለነገ የሚሰሩት ነው። ይሄን ስልሽ ዛሬ መኖር የለብንም ማለት አይደለም። ዛሬን እየኖርን ግን ነገን ማስቀመጥ አለብን። ብዙ ሰው ምን ይላል ኖ ዛሬ ካልኖርኩ ነገ ምን ያደርግልኛል ይልሽ ይችላል። ችግሩ የሚመጣው ምን መሰለሽ ነገን መኖር ካቆምሽ ነው ዛሬን መኖር የምታቆሚው። ዛሬን እየተኖረ ለነገ ማሰብ ግድ ይለናል። የፊልማችን ዋናው ታሪኩ ይሄ ነው። እንደ ካራክተር ማን ወደ አጂና አስመጣልሽ ካራክተሩ እንዴት ነው የራሱን ላይፍ የቤተሰቡን ላይፍ የፍቅሩን ላይፍ ትቶ ነገ ውስጥ የፍቅሩ ሁኔታ አለ፣ የልጁ ሁኔታ አለ፣ የሁሉም የራሱም ሁኔታ ነገ ውስጥ ነው ያለው። ለነገው ነው የሚታተረው፣ ዳገቱን የሚንቀሳቀሰው፣ ሰዎችን ሄዶ የሚያክመው፣ ለሰዎች የሆነ ነገር የሚያደርገው ነገን እነዛ ሰዎች የተሻለ ሆነው ከነገ ወዲያ እንዲመጣላቸው። ሁላችንም አሁን ላይ ፊልማችንም የሚናገረው ነጋችንን በአግባቡ ብናይ ዛሬ ላይ ተቀምጠን አንዳንድ ሰው ብሩ አይምሮ ያለው ሰው አለ። ዛሬ ቁጭ ብሎ ነገ ይታየዋል። በጣም እድለኛ ሰው ነው ማለት ነገው በደንብ ይታየዋል። እኔ አንዳንድ ጓደኞች አሉ ስለ ነገ ሲያወሩ ነጋቸውን የምትናፍቁ ሰዎች አጋጥሞሽ አያውቅም? ያ ነገ ደርሶላቸው ይሄ ማለት አመት ባል ነገ ቢሆን እንደማለት ነውና የ11 ዓመት ልጅ ሆኜ ኢንተርናሽናሊ እንደምሸለም አቅ ነበር ማለት ተው እንጂ አንተ አሁን ስለ 4K ነው እንደውም የማወራው 4K ፒክቸር እና ተው እንጂ አንተ መጀመሪያ ቼንጅ ዩር ፎን ስልክን ቀይር የሚሉ ሰዎች ነበሩ። ግን ላይክ that is what the context sorry ካቋረጥኩ ልክ ነው። ሁሉም አይምሮ ውስጥ ይሄ ጉዳይ ሊኖር ይገባል ነው። ይሄ በፊልም ብቻ አይደለም፣ በነገራችን ላይ በእያንዳንዱ እንቅስቃሴያችን ላይ በቃ ነጋችን ሊኖር ይገባል። የኔ ትውልድ ትንሽ ችግራችን ምንድነው ገለብ ያለን ሰዎች ነን ሁላችንም። ረዘም ያለ ነገር ይጨንቀናል። ይሄ ረዘም ያለ ንባብ እንደዚህ እንላለን፣ ረዘም ያለ ኢንተርቪው ምናምን ብለን እንቀይራለን እና አሁን ብዙ ነገር እያጣን ይመስለኛል። ይሄ ማለት ለምሳሌ መድኃኒቱ ራቅ ተደርጎ ከተቀመጠ ብዙ ሰው ሊሞት ነው ማለት ነው። ፈልጎ በቃ ያገኝም እና እሷ ነገር ላይ ይሄን ፊልም ገብተው እያዩ እውነት ነጋቸውን በደንብ ያውቁበታል። ፕሮሞሽን መስራት ምናምን አይደለም። እኛ ሰርተናል ፊልሙን ማለት ሞክረናል፣ ጥረናል ምናምን እድሜያችንም በደንብ ሄዶበታል። ስለዚህ እኛ ሞክረናል። እስቲ ገብተው ባዩት ግድ የለም። ምክንያቱም ዛሬ ላይ ሁሉም ሰው የተሻለ ሆኖ የቆመ ቢመስል ነገው ጥሩ ካልሆነ
ይረሳል። ዞር ብለን የማናስታውሳቸው ነገሮች አሁን እየበዙ ነው። አሁን ትላንት ምን ነበር ብልሽ የምታስታውሹ ነገር ላይኖር ይችላል። ኢቭን ሶሻል ሚዲያ ላይ ዝም ብለሽ ትላንት ምን ነበር ምናምን ብትብሽ እንትን እኮ ምናምን ግን አይመጣልሽ። ምን ሆኗል ማለት ነው? ይሄ ነገ የሚባለው ጉዳይ ዴብዝ እየሆነ መጥቷልና ፊልማችን በደንብ የሚያጠነጥነው ማግስታችን ላይ በደንብ እንስራ የሚል ጉዳይ የያዘ ፊልም ነው ሳኒታ ማለት ነው። በጣም የሚገርም ነገር ነው ያስታወስከኝ። ድሮ እኔ ፊልም ሰሪ መሆን እፈልግ ስለነበር ፊልም ቢያወሩልኝም ሙሉ በሙሉ ቢነገረኝም ማየት እፈልጋለሁ። ቪዥዋሊ ሲገለጽ እንዴት ሆነ የሚለው ግን በጣም ብዙ ሰው ፊልም ልትነግረው ስትጀምር እንዳትነግረኝ ነው የሚለው፣ አይዋሉ እንዳትነግረኝ ነው የሚለው። አሁን ቲክቶክ ላይ ቪዲዮዎች እዩ የፊልም ተቆርጦ ከመጣ የኢትዮጵያ ብቻ አይደለም ከስር በእንግሊዝኛ የሚጻፉ ኮሜንቶች ፕሊስ እንትን አድርጉ ንገሩኝ፣ መጨረሻውን ንገሩኝ የሚል በጣም ብዙ ሰው አለ። ይገርመኛል። ድሮ እንደዚህ የኛ ዘመን እንደዚህ ሆኖ አቅም ነበር። እሱን ያስታወስከኝ የሚገርመው ማርቲስ። አሁን እኔ እዚህ ጋር ምን ማለት እችላለሁ? በደንብ ነው እነሱ ኤክስፕሌን ያደረጉትና ዴቭ እንዳለው ነው በቃ ውጭስ ስለ ነጋችን የሚያወራ ፊልም ነው። በጣም ቆንጆ ፊልም ነው። እኔ እንዲያዩት ነው የምጋብዛቸው። ገጸ ባህሪሽን ንገሪኝ። እሺ ላለማውራት ጥረት እያደረግሽ ስለሆነ እሺ የሹምነሽ ካራክተር እንዴት አይነት ካራክተር መሰለችሽ? ሪል ሴት የሆነች ካራክተር ነች እና ከተማ ትንሽ ቀመስ ነች። ሙሉ የእንትን ገጠር ሴት አይደለችም። ትንሽ ከተማ ቀመስ ነች እና እሷም አክቹሊ ነርስ ነች እና ባሏ እየተከተለች ነው ይሄ ነገር አይገርምሽም? ሁለቴ ግን እዚህ ጋር እና ባሏ ደግሞ አዲና ነው እና ዶክተር ነው እሱ። የሆነ ማህበረሰብ ለመርዳት ሲሉ ባሏ ኢቭን አጠገቧ የማታገኘው ሴት ነች። ለባሏ ብዙ መስዋዕትነት የምትከፍል ለባሏ በጣም ከጎኑና ጥብቅ አድርጋ ያዘች ሴት ነች። በጣም ጠንካራ ሴት ነች እና ደግሞ እንዴት ነው በጣም እንዴት ነው የሚስትነት ይሄ የምናውቀው አለ አይደለ? ምን ስላት ሴት እንደዛ አይነት ሴት ነች እና በጣም ብዙ ነገሮችን ብቻዋን የምታሳልፍ ከዛም ብቻዋን አርግዛ ነበረ ረጅም ጊዜዋን ከብቻዋን የእርግዝና ጊዜ ያሳለፈች ሴት ነች እና የሳኒታ እናት ነች እሷ እና በጣም ጠንካራ ሴት ካራክተር ነች። እቺ ካራክተር ብዙ ቦታዎች ሄዳችኋል፣ ብዙ ሰዎች ተሳትፈዋል። በትሬለሩ ላይ ማየት እንደቻልኩት ምን ያህል ሰዎች ነበሩ? ኦፊሻሊ ሬጂስተርድ የሆኑ 480 ተዋናዮች ናቸው፣ ግን ከ520 በላይ ሰዎች ተሳትፈውበታል። እንደ ፊልም ኢንዱስትሪው ያው ቀደም ያለ ጥሩ ወቅት ነበረ። ብዙ ዓለም ላይ ነው የተቀየረው። ብዙ ሰው አሁን ሲኒማ ቤት እንደዚህ ብዙ አይደለም እንደ ድሮ እና አያዋጣም የሚል ስጋት ሀሳብ አለ። ካለማዋጣቱ እንደ መዝናኛ ብቻ የመቆጠርም ነገር አለ። እንደ ባለሙያ ምን ትላላችሁ? ይሄ ሁሌም መጠየቅ የምፈልገው መናገር የምፈልገው ነገር ነው ያነሳሽው። ቴንኪው በጣም እና ምን መሰለሽ ሆቴል ወይም ደግሞ ይሄ አየር መንገድ ልክ እንደዛ ነው የፊልም ኢንዱስትሪ። ለምሳሌ አሁን 520 ሰው ቀጥሬያለሁ። ከ520 ሰው ጀርባ ሌሎች 520ዎች አሉ። ራይት ሶ 520 ሰው ማለት አንድ እንትን ላይ አንድ ካፌ 5-6 ሰው ሊቀጥር ይችላል። ሶ ስታወዳድሩ የ520 ሰው ክፍያ ከፍለሻል ማለት ነው። እና ኢንዱስትሪው በጣም ነው የሚያዋጣው። ግን ምን ሆነ መሰለሽ የፊልም ሀሳብ ጠፋ ማለት የምንተርክበት ወይ ጠፋ አለ እኮ። ግን አብዛኛው ሰው ኢዚውን ነገር መመረጥ ፈለገ እና ያ ነው እንትን ያለው። መንግስትም ላይ አሁን ለምሳሌ ኢንዱስትሪው ከፍ እንደሚል አሁን አሜሪካ የምትባል አገር ሁልጊዜም አሜሪካ የምትባለውን ነገር የፈጠረው የሆሊውድ ኢንፍሉዌንስ ነው። እነሱ ጋርቤጅ ውስጥ የተጣለ ምግብ እየበሉ ግን ላይክ ሲቀረጽ ግን ወይም ደግሞ ወደኛ አገር ሲመጣ ግን ራይት በቃ የሆነ ሌክዠሪ ኑሮ እንደሚኖሩ ምናምን ነው። ኮዝ ያ አሜሪካን ለመፍጠር በጣም ፕላይ አድርጓል። በጣም ትልቁን ነገር የወሰደው ያቺን ሀገር ለመፍጠር ሆሊውድ ነው። እዚህ ጋም እኛ የሚነገሩ በጣም ብዙ ታሪኮች አሉ። ናት ኦንሊ የሆነ ከሶፋ የሚዘል ታሪክ ያ የኛ አይደለም። ሊኖር ይችላል ማለት ሁላችንም ሶፋን እንደ ሀገራችን መቀመጫ ልናደርገው እንችላለን። ግን እኔ መደብ ይቀናኛል እና እነኛ ስቶሪዎች አሉ መናገር እንችላለን አሉ። ደግሞ አሁን በጣም የሚገራርሙ ወጣት ፊልም ሰሪዎች አሉ እና ምንድነው ይሄ አሮጌውን ነገር ትተን አዲሱን የፊልም ኢንዱስትሪውን የአዲሱን ፓወሩን ፓሽኑን ምናምን ብንከተል ጥሩ ነው። እኔ በጣም ብዙ ጊዜ የሚደብረኝ ሁላችንም ፊልም ሜከር መባል የለብን። ኢንተርናሽናሊ ፊልም ስሜት ውስጥ ገብቶ ስንት መስዋዕትነቱን ከፍሎ ህይወቱን አጥቶ ራይት ቤተሰቡን አጥቶ
የሚሰራ ፊልም ሜከር አለ ለህልሙ የሆነም ፊልም ሜከር አለ። ለማነጻጸር እየፈለኩ አይደለም፣ ግን ሙያውን ማክበር አለብን እና ሙያው ከተከበረ በእርግጠኝነት ነው የምልሽ ከሆቴል ከአውሮፕላን ምናምን ከትልቅ ከአንድ ፋብሪካ ከምንም ያላነሰ እንደውም የሚበልጥ ኢሜጅ ቢውልድ የሚያደርግ ኢንዱስትሪ ነው እና እዛ ላይ በጣም ብንሰራ ጥሩ ነው እላለሁ። አዎ የተለያየ ነገር ፈጥሮ አልፏል። እሺ አጋጣሚ አንድ ጥሩ ወይም አላቅም አሳዛኝም ይሁን ምንም ገጠመኙ ምንድነው? የሚገርምሽ ነገር ሐዋሳ ቅድም እያወራሱ ሐዋሳ ላይ ቤት ተገንብቶ ነበር ጥቁሩ አካባቢና ወደ 8 ነው 9 ቤቶች ተገንብተው ከዛ ማታ ሲኖ ኦልሞስት የምንቀርጸው 3 ሰዓት ነው። ከዛን እንዳለው ነው ሰው የሚቃጠላል። በቃ የሆነ ሰላማዊ ሰልፍ ነው የሚመስልሽ። ከጀርባ ደግሞ በጣም ብዙ ሰው አለ። እኔ ፈረስ ይዤ የሚመጣበት ቤቱ እየተቃጠለ የኔ ካራክተር ፈረሱ ይዞ የሚያይበት ነው አካባቢው። ሶ ልክ እሱ ሊሰራ ሲል ተለኩሶ ዝናብ መጣ እና ካስታወስከው ሙሉ ዘነበ ዝናብ። በቃ ተቋረጠ። ተመለስን ወደ ሐዋሳ ሄድና ብዙ አንዴ ደግሞ እየተቀረጽን ቢኒ ዳይሬክተራችን ፌንት ሁሌ የተለመደ ነው። በነገራችን ላይ እንደዚህ ሁሉም እንደዚህ ነው የሚጠብቁኝ። አሁን ራሱ ወድቃል ብዬ ነበር ማስበው አልወደቀም እንጂ እና ላይክ ምንድነው መሰለሽ በጣም ኮንሰንትሬት አደርጋለሁ ፒክቸሪ ላይ እኔ መደራደር አልፈልግም። ራሱን አይንከባከብም። በዛ ሰዓት ምግብ ላይ በላይ ይችላል። በጣም ነው ኢነርጂውን የሚያባክን። አይተኛም። እኛ ላይክ ትንሽ 2 ሰዓት 3 ሰዓት ተኝተን በእውነት ነው የምልሽ አይተኛም ነው ጌታዊ ኢነርጂ ኬት እንደሚያመጣ ራሱ አናውቅምና ወባ ከታመመ በኋላ እንደዚህ እንትን እያለ ነበር ዳይሬክት የሚያደርገው የነበረው እና በጣም እውነት ከባድ ጊዜ ነበር ያኔ። አዎ የሆነ ሲል ላይ የሆነ ሰዓት ይተኛል ደግሞ ትንሽ ቆይ ብሎ ትንሽ ተነስቶ ደግሞ እዛው ላይ ነው እና ከባድ ነበር። የሆነ ሲል ላይ የሆነ ቆይ ታዩታላችሁ አክቹሊ ፊልም ውስጥ ታዩት በጣም ያስታውቃልና ምድጃ እንትን ነው እና እየተቀረጸ ከዛ ቢኒ አክሽን ማለት አለበት። ቢኒ ወድቋል የለም። ከዛ እየቀረጽን የሆነ ሰዓት ላይ ጋቢ ለብሶ መጣ የሆነ እንደዚህ እና ሌላም ሰው ነው ይመስልሽ እንዲስታዩ ሌላ ክሩዋችን ተቀረ አቁሙልኝ አለ ማለት ነው። እና በጣም ኃይለኛ ነው ነገራችን ላይ እንዲስታዩ በጣም ማለት ቀረጽ ኦን ሴት ላይ ቢኒያም ማለት ይሄ ሰውዬ አይደለም ኦረ በስማ እና እሱም መሰለኝ ከባድ ኢነርጂ ስለሚያወጣ ቢኒ ወደቀ ፌንት በላ ሲባል ኦኬ ቀጣይ ሲን መስራሽ ይነሳል ምናምን ተብሎ ሲኑ ላይ ግን ሲመጣ ችግሩ ምንድነው ያቋርጠንና ድጋሚ ነው የምንሰራው እና የቢኒ ሁሌ መውደቁ እሱ ነገር ሁሌ አስተውሰዋለሁ አሁንም ድረስና ብዙ ገጠመኞች አሉ። ግን እና የማይረሳ ገጠመኝ መወራት ያለበት የሆነ ሰዓት ላይ የሆነ ህፃን ልጅ ከእንሳሮ ከእናቱ አመጣን የሆነ ፕሮዳክሽን ማናጀሩ ሄዶ አመጣልኝና ቁጭ አድርገው ሜካፕ ተሰራና ሜካፑ እንደዚህ ነው የሚቆርጠው ሙሉ ለሙሉ ይሄ የተቆረጠ ነው። ከዛ አረፈድንባትና እናቱ መጣች። ከዛ ላይክ ለካ ይሄ ልጅ ምናምን እያለች በሩን ስከፍት ፊት ለፊት ነው ወደ ኋላ ነው እና ሜካፕ አርቲስቷ ሳላመሰግናት አልፈም። ሪች ኢዝ በጣም ናይስ እና ላይክ የምሰጣትን ነገር በሙሉ በትክክል የምትለውጥ ሰው ነበረችና ምን ሆነ መሰለሽ ፕሮዳክሽን ላይ እናቷ ሞተች። ፕሮዳክሽኑን ልናቆመው ምን አለች በሰልስቱ ደወለችልኝና ልመጣ ነው እየመጣሁ ነው አለች። ምን ነው እላታለሁ ይሄ ፊልም የእናቴ ማስታወሻ ነው አለች። እና ላይክ እነኚህ ነገሮች አይረሱም። በጣም ጥሩ ጊዜ እንደነበራችሁ አስባለሁ። ብዙ ተለፍቶበታልና ተመልከቱት ነው የምንለው። ባሳለፍነው ሳምንት ተመርቋል ሳኒታ። ምን ላይ ነው ያለው? አሁን ዓለም ሲኒማ የሚገባበት ሰዓት ነው እና የምናሳየው ልናሳይ የፈለግነው ዓለም ሲኒማ ብቻ ነው። because we need to control ጉዳዩንና ምንድነው የምናደርገው ዓለም ሲኒማ ኦልሞስት ለ15 ቀን ወይ ለአንድ ወር ይታይና ለፊልም ፌስቲቫል ታጭቷል። ለብዙ ኦልሞስት የተለያዩ ፊልም ፌስቲቫሎች ሰሚት አድርገናል። ከዛ በኋላ ሲመለስ ነው እንግዲህ በደንብ ልናሳይ የፈለግነው። ግን አሁን ላይክ ትልልቅ ፊልም ፌስቲቫሎች ላይ አክሰፕተንስ አግኝቷል። ለዚህ ጥቂት ቀናት ነው የሚታየው ያለው። ሲኒማ ቤት ደግሞ ዓለም ሲኒማ ብቻ ነው ለእይታ የሚቀርበው። ሳኒታን ፊልም ለኢንተርናሽናል ፊልም ደረጃ የተሰራ በጥሩ ጥራት ባያችሁት ልክ እንግዲህ 9 የተለያየ ሀገራችን ውስጥ በጣም የተራራቀ ቦታ አዲስ አበባን ጨምሮ በጣም ብዙ ቦታዎች ኢትዮጵያን በደንብ ያሳያል ብዬ አምናለሁ። ሳያመልጣችሁ ተመልከቱ። ምክንያቱም ዓለም ሲኒማ ላይ ብቻ ነው እየታየ ያለው ለጥቂት ጊዜያት። እናንተም ብትጨምሩት ነገር ካለ ምስጋና መዝጊያም ያልተነሳ የምትሉት ነገር ካለ እድሉ አለ። ብዙ ምስጋናዎች ይኖራሉ። የመጀመሪያው መብራህና መድኃኒዓለምን በጣም ነው የማመሰግነው። እነሱ ናቸው ያሉኝና እዚህኛው ሁኔታ ላይ ስንደርስ
ብዙ ጊዜ ተመቻችቶልን እዚህ ጋር የተቀመጥን ነው የሚመስለውና አይደለም። ከጀርባችን በጣም ብዙ ሰዎች አሉ፣ ከቤተሰቦቻችን ጭምር። አሁን እኔ ጋር ስል ቤተሰቦቼን በጣም ነው ማመስገን ፈልገው ከታላቅ ወንድሜ ጀምሮ እስከ ታናሽ ያሉት ሁሉንም በጣም አመሰግናቸዋለሁ። እኔ ላይ በደንብ እምነት አላቸውና ከዚህም የተሻለ እንድሰራ ስለሚፈልጉ ሁሌም ስለሚያግዙኝ፣ ሁሌም ዝም ስለሚሉኝ፣ ምንም ባረግ ዝም ስለሚሉኝ እነሱን በጣም ማመስገን ፈልጋለሁ። የፊልም ባለሙያን ማመስገን ፈልጋለሁ። የኢትዮጵያ ፊልም ባለሙያ ጎበዝ ነው ማለት እውነት ለማውራት ይሄን ቃል በደንብ ነው የምልሽ። በጣም ጎበዝ ናቸው ሁሉም። ለምን ቅድም እንዳልኩሽ ሁሉም ከኪሱ አውጥቶ ነው ፊልም የሚሰራው። ይሄ በግሉ ለምሳሌ መኪናውን ሸጦ ቤቱን ሸጦ ሁሉን ነገር ሸጦ ነው ፊልም የሚሰራውና ይሄንን የፊልም ባለሙያ አለማድነቅ አይቻልም። አብዛኞቹን አደንቃቸዋል። አብዛኞቹን በጣም ነው ይሄ የፊልም ኢንዱስትሪ እዚህ ድረስ እንዲመጣ ስላደረጉም የነሱ መግፋት ነው እኛም እዚህ ጋር ዛሬ መተን እንድናወራ ያደረገና እነሱ ማመስገን ፈልጋለሁ። ወደዚህ ለመጀመሪያ ጊዜ ወደዚህ ሙያ ያስገቡኝ ብዙ ጓደኞች አሉኝ። ስማቸው መጥቀስ በጣም ከባድ ነው፣ ለምን በጣም ብዙ ናቸውና ሁሉንም ይሄን ሾው ስታዩ እንግዲህ አመሰግናለሁ እላለሁ። ቢኒን ቴንኪው በጣም ነው ማመሰግነው። እሺ እኔ ማመስገን የምፈልገው እግዚአብሔር ነው። እግዚአብሔር ይመስገን። ከዛ ቢኒን አመሰግናለሁ ካስት ስላደረከኝ እና ቤተሰቦቼን በጣም አመሰግናለሁ። ከዚህ ሳምንት ጀምሮ በዓለም ሲኒማ መታየት ይጀምራል። ስለዚህ ያላችሁ ትንሽ አጭር ጊዜ ስለሆነ እየገባችሁ እንድታዩ ጋብዛችኋለሁ። እሺ እናመሰግናለን። በጣም የምትጨምረው ነገር አለ? ያው ጌታ ይመስገን ነው፣ ሌላ ምንም ነገር የለም። ማለት አንዳንድ ሰዎች ያዩሻል ስዳክሪ ስጥሪ ምናምን ይሄ ልጅ እኮ ምናምን ይሉሻል። እና እንደዛ ካዩኝ ሰዎች መካከል አንዱ ናዝራዊ ገብረስላሴ ነው። ካፉ የማይጠፋው የሆነ ወርድ አለ ብዙ ጊዜ ምንድነው የሚለው መሰለሽ፣ ታለንት ያላቸውን ሰዎች ሁሌም ማብቃት ይቻላል እና ማብቃት ላይ ነው ኮንሰንትሬት የሚያደርገው እንጂ ትርፍ ላይ ምናምን አይደለም። እና ሂጅስት የደረሰ ለኛ ፕሮጀክት የደረሰልን ሰው ነው። በሁለተኛ ደረጃ ያው እንዳልኩሽ ባለቤቴና ልጄ ገራሚ ሰዎች ናቸው። የቀድሞ ባለቤቴ እና ልጄ ስቲል ከኔ ጋር ነችና ላይክ ኢቭን ኢፍ መለየት ሁሉ አልቻልኩም ከኔ። እነሱን ላመሰግን እፈልጋለሁ። ሌላው ክሩ ማለት የኛ ክሩ የሚገርም ክሩ ነው። ላይክ ለምሳሌ አሁን እነ ቁራኛዬ አሁን ደግሞ እና አቡነ ጴጥሮስ ምናምን የሰራ ክሩ ነው። በጣም ጠንካራ ክሩ ነው እና ላይክ እኛ ሰው አቃጥለናል ማለት ሰው አቃጥለናል ለፒክቸር ብለን ሰውየውን አቁመነው ልጁን ልብስ ደራርበንበት አቃጥለናል እና ከተቃጠለ ቤት ውስጥ እንዲወጣ ነው የተፈለገውና የምር ተቃጠለ ልጁና እንግዲህ ከትሉ አለውና እየሮጠ የሆነ ውሃ ውስጥ ነው የሚገባው። ከዛ የሆነ ሰዓት ላይ እንትን አቡጀዲ ነው የሚደረግለትና የምር የእውነት ተቃጥሏል ልጁ እና እስከዚህ ድረስ ደፍረናል። የ40 ሜትር ተራራ ላይ ፈረስ ይዘን ወተናል። ፈረስ እንደዚህ የቆመ ተራራ ላይ ፈረስ ይዘን ወተናል። እዛ ላይ ነው ሲጋለብ የነበረው። ሰዎችን ቤቶችን ገንብተናል። በጣም ብዙ ቤቶችን እንደውም እንሳሮም ለሚ ገንብተን ቤት አልቃጠላለ እንዳይቃጠል አርጋችሁ አዎ ማለት ትንሽ ኤክስፒሪየንስ ነበረ መሰለኝ። እሳቱ እምቢ አለ። ከዛ ያንን ሁሉ ቤት ከሰርን። ከዛ ያው እኔ እልህ አለብኝ ማለት ላይክ መሆን አለበት ማለት ላይክ ሁሌም ኮንትሮል ማድረገው ስክሪኔን ላይክ በዛ አልታማም ብዬ አምናለሁ። ኮዝ for frankly speaking it will be the best picture ሳኒታ right እና ምንድነው ያንን ለማምጣት ስንታገል ነበር። ያንን ለማምጣት ነው ይሄንን ሁሉ መስዋዕትነት የከፈልነው። እንደገና ደግሞ ምን አደረግን? ያ ቤት በቃ እዛ አልነደደም፣ ሐዋሳ ገነባ ነው። ሐዋሳ ነደደ በቃ ሰራ ነው። እና ምንድነው እዚህ ፊልም ላይ ኤነርጂ ነው እና ምስጋናም ኤነርጂ የሁሉም ክሩ ላይ ላይክ ዴቭ ላይ የሚታየው ኤነርጂ you have no idea ማለት ከሌሊቱ 9 ሰዓት ተኩል ገብተን 11 ሰዓት እንቀሰቅሳቸው ነበር። ይሄ ራውንድ ያደረገው ኦልሞስት ለ2-3 ወር ነው እዛ ሀገር። ከዛ ሌላም እንደዚህ ነበር ስንሰራ የነበረውና ክሩዌን ማመስገን እፈልጋለሁ። ማርቴን ኤንዲ የሚባል በጣም የሚገርም ልጅ አለ። ቢኒ ዲፒዩ አኑ ሳውንድ ማኑ በፐርፌክሽን የሚያምን የሆነ ሰው አለ ደግሞ ባቢ የሚባል የቀስተ ደመና ባለቤትና ፐርፌክሽን በጣም የሚወድ ሰው ነውና ላይክ ፐርፌክት ከሆናችሁ ያግዛችኋል፣ ግን ለፐርፌክሽን ብቁ ነውና ላይክ እሱ በጣም ሀምለሰት ምጪ አምናኛለች ማለት ላይክ ምን አደረገችልኝ መሰለሽ? ብር ትንሽ ስለሆነ ካሜራ የምፈልገውን አይነት ካሜራ ማግኘት አልቻልኩም። ከዛ ሄድኩና ኤሚ እንደዚህ ያሰብኩኝ ምን ታስቢያለሽ ስላት እስቲ ፕሮጀክቱን አሳየኝ
30 ሚኒትስ አፍተር ማለት ነው ዋው ናይስ ምናምን ላግዘህ ስትለኝ ነገርኳት። ምንም ጊዜ አልወሰደባትም ካሜራዋንና ላይቷን ለኔ ለመስጠት ለወራቶች። እና እነሱን ማመስገን እፈልጋለሁ። የሆነ ጊዜ ጥቁር ውሃ የሚባል ቦታ አለ እየቀረጽን እንዳለ ታመምን አይደል እንዳለ ክሩ አይደል 11 ክሩ ወባ ያዘን እና እንደውም እኔ ላይክ እዚህ ሁሉ ሪፈር ተጽፎልኝ እንትኔ ነቅዬ ነው አይደል የግሉኮስን እንትን ነቅዬ ነበር ስሰራ የነበረው መጨረስ አለብኝ እዚህ ሪፈር ተጽፎልኝ እና ላይክ እዛ ቦታ ላይ ላይክ እነ ማሽን ዱሬሳ ምናምን የሚባሉ ሰዎች ልጆች አሉ በጣም ብዙ የታገሉልን። እንሳሩ ላይ እነ ብስሬ የምንለው ልጅ አለ። ገንዘብ በጣም ብዙ በቃ የታገሉልን ሰዎች ናቸውና ያው ብዙ ናቸው። እናመሰግናለን። እግዚአብሔር ያክብርልን። ሁላችሁም እዚህ ስማችሁ ያልተጠራ ግን እዚህ ፊልም ስራ ላይ በየሄዱበት ያገዛችሁ በሙሉ ምስጋና ይድረሳችሁ። አብራችሁን ስለቆያችሁ አመሰግናለሁ። ሰከላ ሾው ይቀጥላል።